ችግር ያለባቸው ሴቶች ካሉ አውጣቸው፣ እኛ ምናግዝ። ከዛ በኋላ በዚህ መሀል ላይ ሴቶቹን እያስተማራ ሌዝቢያን የሚባሉት ሴቶች ይዘሙታቸው ነበር። ያው የሚታወቅ ነው። 100,000 ብር ካልሰጠሽኝ ስምሽን ነው ማጠፋው ብሎ ሲያስፈራራ ሰ ሌዝቢያን ናቸው እያልክ የምትዘሙታቸው ከሆነ ምንድነው አሁን ይሄ ሰው ነው ምንድነው? እንደው በቦክስ ስፖርት ውጤታማ ሆኛለሁ ብለህ ታስባለህ? አዎ ታዳጊ ላይ 5 ወርቅ አለኝ፣ 2 ብርና 3 ናስ አለኝ ታዳጊ ላይ። በኢትዮጵያ በሀገር አቀፍ ደረጃ ነው ወይስ በአዲስ አበባ ከተማ? ነው በሀገር አቀፍ ደረጃ ታዳጊ ላይ ከዛ ወደ ነባር ሳድግ ደግሞ 2 ዓመት ተጫወትኩና ከዛው ያው ቢዝነሱ ቆንጆ የሆነ ሲመጣ ስፖርቱን ወደ ጤና ዙሪያ ወደ ስራ ገባሁኝና ያው ቻይናም ዱባይም ስራ ጀምሬ ያው ወደ ኢንተርናሽናል ነጋዴነት ተቀያየርኩ ማለት ነው። አይ ጥሩ ነው። አሁን በቅርቡ እንደውም ከተወሰኑ ዓመታት አስቀድሞ የህዝባዊና የበርካታ ደጋፊዎች ባለቤት የሆነው የኢትዮጵያ ቡና ስፖርት ክለብን የቦክስ ቡድን ለማቋቋም ዝግጅት ጀምረ ነበረ። እንደውም እንቅስቃሴ አድርገ የነበረበት ሂደት አለ። አሁን ያ ቡድን ምን ላይ ደረሰ? አንተስ በቡድን ውስጥ የነበረ ተሳትፎ እንዴት ይገለጻል? ያው እኔ ከክለቡ ፍቃድ ጠይቄ ክለቡ ፍቃድ ሰጠኝና እኔና ዳዊት ሰለሞን የሚባል ዳዊት ሰለሞን ራስተዋለ ከሱ ጋር በመሆን የቦክሱን ስፖርት መስርተነው ተጫዋች ምልመላ ላይ በምንውልበት ሰዓት እኔ አጋጣሚ አንዳንድ ፐርሰናል ኬዝ ገጥሞኝ ፍቃዱን ሁሉ ወስደናል። የቦክስ ስፖርት የምናሰራበትን ከአዲስ አበባ ስፖርት ቢሮ ፍቃድ ወስደናል። የቦክሱን ክለብ መስረታውን ማለት ነው። እና ከቡና ስፖርት ክለብ ሙሉ ኃላፊነቱን ለኔና ለዳዊት ሰለሞን ኃላፊነቱ ሰጥቶን ሁለታችንም ፍቃዱን ጨርሰን ቢሮ አሟልተን ሁሉ የሚያስፈልገውን ነገር ሁሉ አሟልተን አጋጣሚ እኔ ትንሽ በስራ በገጠመኝ ጉዳይ ከሀገር ወጣሁኝና በዛ ምክንያት ነው ለጊዜው ቆመው እንጂ እኔ ከጊዜ በኋላ ነገሮች ሲተካከሉ መልሼ የማደራጀው ነገር ይላል። እንግዲህ በሰባዎቹ መጨረሻና በ80ዎቹ መጀመሪያ ላይ የኢትዮጵያ ቡና ቦክስ ቡድን እንደነበረ ይታወሳል። ከዛ በኋላ ግን እንቅስቃሴያችሁ ይህን ያህል የጎላ ነው ብሎ መናገር ይከብዳል። ምክንያቱም በውጤታማነት ደረጃ ቡድኑም ተመስርቶ ወደ እንቅስቃሴ ይገባል መሰለኝ። የቡድኑ ህልውና በአንተ ላይ የተመሰረተ ነበር ማለት ነው? ክለቡ ስለምን ይሄን ነገር አላስከተለውም? አይ ክለቡ እንትን አልነበረውም እና እኛ ተጭነናቸው ነው እና እኔ በቦክሱ ስላሳለፍኩት የሚያስፈልገውን ስፖንሰር እና የሚያስፈልገውን የገቢ ምንጭ እፈጥራለሁ ብዬ ቃል በገባሁት መሰረት ነው እነሱ ፍቃዱን ይሰጡኝ እንጂ ያው የእነሱ እንትን አይደለም። እኔ እንደ ኢትዮጵያ ቡና ደጋፊነቴ ቦክስን ተጫውቼ ስላደኩና የኢትዮጵያ ቡና ከዚህ በፊት የነበረው የቦክስ ቡድን ታሪክ ሰማ ነበርና ያን ታሪክ ለማስቀጠል ነው የኢትዮጵያ ቡና ስፖርት ክለብ የቦክስ ቡድን ያቋቋመው። ቡድኑ አሁን አለ ማለት ይቻላል ነው? ፍቃዱ አሁን እኛ ጋር ያለው ፍቃዱ ነውና ተጫዋች ምን በላይ ላይ ያለን ነው። እኔ አጋጣሚ ከሀገር የወጣሁት እንጂ ሙሉ ዶክመንቱ ተሟልቷል። እና አንተ ምናልባት ያው በግል ህይወት ምክንያት ወደ ባህር ማዶ ብትሄድ ቡድኑ መቀጠል አይገባውም ነበር ወይ? ሌላ ሰው ያንን ነገር ተከታትሎ እንዲፈጽምልህ? እኔ ነኝ ብዙ ጫና ፈጥሬ እንትኑ ክለቡ እንዲቋቋም ያደረኩት እኔ ነኝና ክለቡ ያቀረብኩትን ፕሮፖዛል አይቶ ሙሉ ፍቃደኝነታቸውን ሰጥተውኝ እና እኔ በማመጣው ስፖንሰር ነው ሙሉ እንትኑ ገቢውን የሚቆጣጠረው ክለቡ ነው። እኔ ሙሉ ስፖንሰሩን ፈልጌ ያመጣና ያን ብር ለክለቡ ይገባና በዛ መንገድ ነው ሊሄድ የነበረውና በህይወት አጋጣሚ እኔ ከሀገር ወጣሁኝ። በዛ ምክንያት ነው ለጊዜው ቆመው እንጂ አንድ ቀን ሰላም ሆኖ ስመለስ መልሶ መቋቋሙ አይቀርም። ለምን ተጫዋች ምልመላ ላይ ያለን ነው እኔ ከሀገር ወጣሁት አጋጣሚ። ያው እንደሚታወቀው እንግዲህ በኢትዮጵያ የእግር ኳስ ዝውውር ሂደት እግር ኳስ ተጫዋቾች ለአንድ ተጫዋች 5 እና 6 ሚሊዮን ብር በላይ ተከፋይ ሆኖ የሚሰራበት አሰራር ተግባራዊ ከሆኑ ጥቂት ዓመታቶችን አስቆጥረዋል። ያ በሆነበት ሂደት ግን ለአጠቃላይ ቡድኑ ለቦክስ ቡድኑ በአመት ከ5 ሚሊዮን ብር ይፈጃል ብዬ አልጠብቅም። እና ይሄንን ነገርስ አንተ እዛ ብትሆንም ሌላ ሰው ተከታትሎ ከክለቡ ጋር ግንኙነቱን አጠናክሮ እንዲቀጥል ለምን አታደርግም? ያው በኔ ልክ ፍላጎት ያለው ሰው የለምና ለዛ ነው። በኔ ልክ ፍላጎት ያለው ሰው ቢኖር ኖሮ
አንተ ያልከውን ነገር ማድረግ ይቻል ነበርና አጋጣሚ ብዙ ነገሮች እንከታተል የነበረው እኔና ዳዊት ሰለሞን ነው። ዳዊት ሰለሞን የባንክ ቤት ስራ ስላለበት እኔ የግል ስራ ስለምሰራ ብዙ ትርፍ ሰዓቶች ነበሩኝና ስፖርቱንም ከመውደድ የተነሳ ከራሴን ብዙ ነገር ወጪ እያደረኩ ብዙ ነገር ነው ከራሴ ወጪ አድርጌ ፕሮግራሞቹን የቀረጽኩት። የተለያየ ፕሮፖዛል የተለያየ እንቅስቃሴዎች በነበረው ነገር እኔ ነበር ብዙ ወጪዎቹን አውጣ የነበረውና ያን ማድረግ የሚችል ሰው በወቅቱ አልነበረም። አንተ ባልነበርክበት ቦታ ደግሞ ያ ማድረግ በጣም ያስቸግራል መሰለኝ። አይ ጥሩ ነው። ምክንያቱም እናንተ አካባቢ በቀደምት ጊዜያት የተለያዩ ቦክሰኞች ይወጡበት የነበረው ወክማም የአብነቱ ወክማ እናንተ አካባቢ እንደመሆኑ በርካታ ቦክሰኞች ይወጡ ነበረ። ለዋቢነት እነ ደረጀ መልሴ፣ ሳሉ መኩሪያ ያልከኝን አሁንስ እንደው በመረጃ ደረጃ አለ ወይ? ከአካባቢው ላይ የሚገኙ ጥሩ ስፖርተኞች አሉ ወይ? በውድድር ላይ ሲያሉ አሁን ላይ በጣም ተቀዛቅዘዋል። ያው ሳሉ ከሄደ በኋላ በጣም በቃ በ95% የሚሆን ቀንሷል። ሳሉ እያለ በጣም የቦክስ እንትኑ እንቅስቃሴው ከፍተኛ ነበርና አሁን ሳሉ ከሄደ በኋላ በጣም በብዙ ነው የቀነሰው። ከዛው ሳሉ ከሄደ ከተወሰነ ጊዜ በኋላ ከድር ከማል መጥቶ ጥሩ ነገር እየሰራ ነበር በወክማም ደረጃ በግልም ደረጃ ማለት ነው። ከዛው ከድር ከማል ተመልሶ እሱም ብሔራዊ ቡድን ላይ ወደ ውጭ ሄደ። እሱ ከሄደ በኋላ በጣም ተዳክሟል። እሱን ነገር ለመመለስ ከአሰልጣኝ ዳንኤል ካደለ ጋር ወወክማ ላይ ብዙ ነገሮች እየሰራ ነበርና አጋጣሚ አንዳንድ ነገሮች ተፈጥሮ እሱን ነገር ሊቆም ቻለ እና ያን ነገር ለመመለስ ብዙ ነገር ሄደን ነበር እና በመሀል እኔም እንደነገርኩ ሀገር ወጣሁኝ። ያው በራሴ ኬዝ ምክንያት ሀገር ወጣሁኝ። በዛ ምክንያት ይሄ ሊቋረጥ ችሏል እንጂ የበፊቱን ድባብ ለመመለስ ከአሰልጣኝ ዳንኤል ካደለ ጋር ረጅም መንገድ ሄደን ነበር። እንደው ለዋቢነት አንድ ሰው ልጠቁም እችላለሁ። የኢትዮጵያ ቡና ደጋፊ ነው። ለተለያዩ ስፖርት አይነቶች ጥልቅ ፍቅር አለው። ከነዛ ስፖርቶች መካከል ደግሞ የቦክስ ስፖርት ተጠቃሽ ነው። ምናልባት ልታውቀው ትችላለህ። እናንተ አካባቢ የሚገኘው አቶ ዳኛቸው ዘርጋው ከሱ ጋር ግንኙነት ፈጥራችሁ መስራት አይቻልም ነበር ወይ? በቀጣይስ ምን ታስባለህ? ኖ ከዳኜ ጋርማ ዳኜ ለቦክስ ያለው ፍቅር ከፍተኛ ስለሆነ ከሱ ጋርም እያወራን ነበር። በመሀል ትንሽ ዳኜ የጤና እክል ስለገጠመው ነው እንጂ በየትኛውም መንገድ ዳኜ ለእኛ አስፈላጊያችን ነው። ቀጣይም ከሱ ጋር የምንሰራበትን መንገድ እያወራን ስለሆነ ነገሮች ሲስተካከሉ መጀመራችን አይቀርም። ያው ዳኜ ለቦክስ ስፖርት ያለው ፍቅር በጣም ጥልቅ ነውና ነገሮች ሲስተካከሉ ከዳኜ ጋር የኢትዮጵያ ቡናን ቦክስ ክለብ አቋቁመን ወደ ጥሩ ደረጃ እናመጣዋለን ብለን እናስባለን። እሺ አሁን እንደው ወደ ዕለቱ አበይት ጉዳይ እናምራ። አንተና የረጅም ጊዜ ወዳጅህ ወይም እንደ ወንድም የምትተያዩት ከምን ያህል ጥላሁን ከምን ያህል ጌታቸው ጋር አለመግባባት ፈጥራችሁ በተለይ በፌስቡክ ላይ የተለያየ ምልልሶች ታደርጉ ይስተዋላል። የዚህ ምክንያት ምንድን ነው ከማለት ያስቀድሙ አንተና ምን ያህል ትውውቃችሁ መቼ ይጀምራል? በምን አጋጣሚስ ተዋወቃችሁ የሚለውን ቅድሚያ ብትሰጥልኝ። በአንድ ወቅት የዛሬ 10 ዓመት አካባቢ በስራ ምክንያት ታስሬ ነበር ቃሊቲ እና ከቻይና እና ከዱባይ የማስገባቸው እቃዎች ነበሩና በዛ ምክንያት አፕን አድርጎ ታስሬ ነበርና ወደ 10 አይሱዚ ሙሉ የኮምፒውተር ቀለም ተወርሶብኝ ታስሬ ነበር የዛሬ 10 ዓመት አካባቢ እና በዛ አጋጣሚ እስር ቤት ስገባ ቃሊቲ ነው ትውውቃችን። እዛ ነው የማውቀው። ከዛ በኋላ ትውውቃችን ከዛ ጀምሮ ነው ማለት ነው። መቼስ በሀገራችን ኢትዮጵያ የተመሳሳይ ጾታ ግንኙነት በሕግም በሃይማኖትም የተወገዘ ነው። ለጸባችሁ መነሻ ተብሎ ከሚነገረው ነገር አንዱ እሱ የተመሳሳይ ጾታን ሁኔታ በመቃወሙ እና የነበሩ ተጫዋቾች በዛ ዙሪያ ተሳታፊ የሆኑትን በተለይ ሴት ተጫዋቾች ስም ዝርዝር ይፋ ለማድረግ እንቅስቃሴ መጀመሩ እንደሆነ የተለያዩ ጽሁፎችን ለማየት ችያለሁ። በሱ በኩል የተሰነዘሩ ያ ነገር እውነት ነው ወይ?
አዎ በመሀላችን አሁን ክፍተት ተፈጥሯል። ክፍተቱ ምንድነው የተፈጠረው? መጀመሪያ ምን ያህል በውስጥ ብዙ ጊዜ አውርቼዋለሁ በቴሌግራም የተመሳሳይ ጾታ ግንኙነት በባህላችንም በሃይማኖታችንም የተወገዘ ነው። ያን ነገር ለብዙ ጊዜ ስንታገለው የነበረ ጉዳይ ነውና በዚህ ጉዳይ ግንባር ቀደም ሆኖ እነ ዳኜ ዘርጋ እነ ይቤ የሚባል የመስቀል ፍላወር ልጅ አለና ብዙ የአዲስ አበባ ልጆች የተመሳሳይ ጾታ ግንኙነት ሁላችንም የምንጠየፈው ነገር ነውና ይሄን ነገር ምን ያህል ብዙ የመጀመሪያ ጊዜ ሲያወጣው ሰምቼው ነበር ጥሩ ነው ብዬ እየደገፍኩት ነበርና መጨረሻ ላይ አቅጣጫውን ሳተ። እንቅስቃሴው አቅጣጫውን የሳተበት ምክንያት ምንድነው? ምን ያህል ከኔ ጋር ወዳጄ ነው ጓደኛዬ ነው እንደ ቤተሰብ ነውና ያው ብዙ ጊዜ ልጁ ስራ የሚሰራ ልጅ አይደለምና ያው ባለው አጋጣሚ ያለውን ነገር ነው ተፍ የሚለው እና ሴቶቹን በጅምላ መጨፍጨፍ ጀመረ። እሱ ሴቶቹን ማስፈራራት ችግር ሁሌ ያው አጋልጻለሁ ይላል። ችግር ያለበትን እሱ አምጥቶ ፊት ለፊት ማጋለጥ ነው እንጂ ያው አጋልጻለሁ እሱ አይደለም። እኛ የምንፈልገው ችግር ያለበትን ፊት ለፊት መናገር ነው። ከዚህ በፊት ምን ተፈጥሯል መሰለህ? የዛሬ 6 ዓመት ባህር ዳር ላይ ምን ያህል የግብረ ሰዶም ተጠቂ ነው። ግብረ ሰዶም ስለሆነ ባህር ዳር ላይ የራሱ ጓደኞች ህፃን ልጅ ሲደፍር አግኝተውት ደብድበውት ቢኒያም ፒያሳ ሳንጃውን አውቀው አይደል? ቢኒያም ፒያሳ ሳንጃው እና ጆኒ ቅድስተ ማርያም ስጋ ቤት ይባላል እዛ አዲሱ ገበያ ሁለቱና ሌሎች ልጆች ተጨምረው ነው ህፃን ልጁን ደፍረው ልጁ እያለቀሰ ሲመጣ ባህር ዳር ላይ ደብድበውት እንዳይሞት እንዳይደን አድርገው ደብድበውት ነው ወደዚህ የላኩትና በዛ ሰዓት ይሄ ልጅ አይናችን እያየ ከሚጎዳ ብለን የሚመለስ ከሆነ የሚማር ከሆነ ብለን ከጎን አድርገን እኔ ያለው ቃላብ ካሳንቺስ አለ የደደቢት አስጨፋሪ የሰርግ ዘፈን የሚሰራ እዮ ፍቅሩ ይባል ልጅ አለ። ሮቢ የምትባል ልጅ አለች። ሰላም ካታንጋ የምትባል ልጅ አለች። እይቷ የሚባል ልጅ አለ። ፈቱ ፒያሳ የሁሉ ሰው ተሰባስቦ ልጁ ህይወቱ ከሚበላሽ ወደ መልካም ነገር ይምጣ ተብሎ መክረ ነው ገስጠ ነው። ከዛ በኋላ ሰዎች ባገሉ ሰዓት ሊታረም ይችላል ብለን አምጥተን ስራ እንዲሰራ አድርገን የኔ ቤት ሲገነባ ሲሚንቶ ጠጠር ተሸክሞ ሲያግዘኝ የነበረ ልጅ ነው። ቤቴን ስሰራ ማለት ነው። ይሄ ሁሉ ከጎን ሆነን ትላልቅ ፕሮግራም ሲኖር የምንወስደው ልጅ የምንከባከበው ልጅ ለምን ነገ እሱም ተለውጦ ሰዎች እንዲረዳ ሰዎች እንዲጠቅም ነገ እሱ ተለውጦ ሰዎች እንዲረዳ እንዲጠቅም ነው። እስር ቤት አብረን በነበርንበት ሰዓት ግብረ ሶዶም ነው ተብሎ ያገሉት ነበርና እኔ ደግሞ ወደ ቤተክርስቲያን እንዲሄድ ገፋፋዋለሁ፣ ራሱ እንዲቀይር ገፋፋዋለሁ። እስር ቤት ሆነን እንደውም ስንፈታ ክሊፕ ሰርቼለታለሁ። እሱ ወጪ አውጥቼ ዘፈን ስለሚሞክር ክሊፕ እንዲሰራ አድርጌዋለሁ። ህይወቱን እንዲቀይር ህይወቱን እንዲለውጥ ብዙ ነገር ነው የምናገዘውና ምን ያህል አሁን በዚህ በተመሳሳይ ጾታ ግንኙነት ምክንያት ያመጣው ሀሳብ ችግር ያለባቸው ሴቶች አሉ። ግን ትንሽ ችግር ባለባቸው ሰዎች ብዙሃኑን መጨፍለቅ ተገቢ አይደለም ብዬ በውስጥ መስመር ለብዙ ጊዜ አውርቼው ነበር እና ችግር ያለባቸው እንደዚህ አጋልጻለሁ ከምትል አውጣና አሳየን። እኛ የምንቃወመው ነገር ነው። ልጁ ግን ቢዝነስ አደረገ። ሴቶቹን እያስፈራራ ብር ይጠይቃል። ሴቶቹን እያስፈራራ ዝሙት ይፈጽምባቸዋል። ሴቶቹን እያስፈራራ ቢሮ ይጠራቸዋል። ቢሮ ጫካ ቡና ነው፣ ይታወቃል። ሁሉ የሚያውቀው ነገር ነው። ስቴዲየም ዙሪያ ያሉ ወጣቶች የምን ያህል ግብረ ሰዶማዊነትን ያውቃሉ። ስቴዲየም ያሉ ወጣቶች ከረዩ ያሉት የራሱ ጓደኞች ያውቃሉ። እኔ በጣም ያናደኝ ነገር ምን መሰለህ? እሱን እኛ ትሪት አድርገን ጸበሉ ስጄዋለሁ። በነገራችን ላይ ጸበሉ ስጄው ከዛ በኋላ ነው እየተለወጠ መጥቶ ለሽፋን ሚስት አገባ። ሲያገባም ለሽፋን ነው አላለም። እግዚአብሔር ከለወጠው ይለወጥ ብለን ነው ወደፊት ነው። ከዛ በኋላ ይሄ የሆነ ያለ ምን ያህል ችግር ያለባቸው ሴቶች ካሉ አውጣቸው፣ እኛ የምናግዝ። ችግር ያለባቸው ሴቶች ካሉ ምከራቸው። የስነ ልቦና እንትን ውሰዳቸው፣ ሳይካትሪስት ጋር ውሰዳቸው፣ ጸበል የሚሄዱትን ጸበል ውሰዳቸው። እምቢ ያሉትን ግን በህግ ማስጠየቅ ይቻላል እያልኩ እያወራሁ ነበር በተደጋጋሚ። ከዛ በኋላ በዚህ መሀል ላይ ሴቶቹን እያስፈራራ ሌዝቢያን የሚባሉትን ሴቶች ይዘሙታቸው ነበር። ያው የሚታወቅ ነው። የሆነ ቮይሶች አሉ፣ ልክላቸዋለሁ። 100,000 ብር ካልሰጠሽኝ ቁም ነገር ካሳ የምትባል የኢልፓ ተጫዋች አለች፣ የመብራት ኃይል 100,000 ብር ካልሰጠሽኝ ስምሽን ነው ማጠፋው ብሎ ሲያስፈራራ ነበር። የእሷ መረጃ በአካል ደውለህ ማውራት ይችላል፣ ስልክ እሰጥሃለሁ። አንዳርጋቸው ሰለሞን ቃለ መጠይቅ አድርጎላት ነበር ካየው ቁም ነገር ካሳን የምትባለዋል እና ብር አምጪ፣ ብር ካላመጣች ስምሽን ነው ማጠፋው፣ ቲክቶክ ላይ ፖስት ትሻለሁ። እንዴ እነዚህ ልጆች እኮ ሚስኪን እናትና አባት አላቸው፣ ቤተሰብ የሚረዱ ሰዎች ናቸው።
ችግር ያለበትን ለብቻ ወጥቶ መንቀፍ ነው እንጂ በጅምላ እየጨፈለክ እያስፈራራክ ብር እንዴት ትቀበላለህ? እኔ ደግሞ አዲስ አበባ ላይ የምታወቀው በጣም የተቸገሩ ሰዎችን በመርዳት የተጨቆኑ ሰዎችን በማገዝ የተበደሉት ሰዎች ከጎን ሆኖ ማበረታታት። እኛ አንተን እንዳበረታታን ከዛ አንተን እንዳወጣ ለምን አንተ እንትን አትልም ብለን ብዙ ጊዜ አውርቼዋለሁ ቴሌግራም ላይ ያለውን ነገር ልኬልሃለሁ። እንደምታየው ጭራሽ እኔ ሊያስፈራራ ይሞክራል። እናትን እንደዚህ ያደርጋለሁ፣ አባትን እንደዚህ ያደርጋለሁ፣ ያስፈራራል። ከእንደገና ከተማው ብዙ ነገር ያውቃል። ስለምን ያህል ሙሉ ከተማው የአዲስ አበባ ሕዝብ ያውቃል። ምን ያህል ግብረ ሰዶም መሆኑን ያውቃሉ። የአዲስ አበባ ልጆች፣ የከረዩ ልጆች ያውቃሉ። ሁሉም ያውቃል። እና አቸኑ ያውቃል፣ በደንብ ያውቃል። አቸኑ ባይሉ ማሞ ያውቃል፣ ቃላብ ካሳንቺስ ያውቃል፣ እዮብ ያውቃል፣ ሁሉም ያውቃሉ። ይሄ በሆነበት ምክንያት ሰዎችን እያስፈራራ እንዴት ብር ይቀበላል? ሴቶቹን እያስፈራራ እንዴት ይዘሙታል? ጠብቅ ይሰራልሻለሁ እያለ ሁሉንም ያስፈራራል። እንዴ ይሄ ነገር እስከ መቼ ነው? ተዋልኩት አልተውም ሲል በቃ እሱ ባህር ዳር ላይ የተደበደበበት ፎቶ መረጃዎች ነበሩ። ያ መረጃ ነው አውጥቼ በስነ ስርዓት ከዚህ ነገር እንድትወጣ አግዘነዋል። ገባ አይደለ? ሲጀመር ልጁ በተለያየ ጊዜ ታስሯል። ከዚህ በፊት ታስሮ አይላት የሚባል ፖሊስ አለ እና ይዞታል። ከዚህ በፊት አስሮታል። ታውቀው እንደሆነ ታውቀዋለህ፣ እርግጠኛ ነኝ። አይላትን መጠየቅ ይችላል። በእንደዚህ አይነት ነገር እናቸው ነው መጠየቅ ይችላል። ቃላብ ካሳንቺስ የደደቢት ደጋፊ መጠየቅ ይችላል። እዮብ መጠየቅ ይችላል። ባይሉ ማሞ መጠየቅ ይችላል። ሁሉም ያውቃሉ። ግን እነዚህ ልጆች ማስፈራራት ምን አመጣው? ይሄ እኮ እኛ የምንጠየፈው ነገር ነው። ሌዝቢያን ናቸው እያልክ የምትዘሙታቸው ከሆነ ምንድን ነው አሁን? ይሄ ሰው ነው ምንድን ነው? እና ሁላችንም ቤተሰብ እንደው እዚህ ላይ ላስቁምና ደሬ አንዳንድ ጥያቄዎች ልጠይቅህ። አንተ በወቅቱ ይሄ ነገር ተፈጽሟል ሲባል ባህር ዳር ነበርክ ወይ? የመጀመሪያው ጥያቄ ነው። ሌላው አሁን እየነገርከን ያለው የሴት ለሴት የተጫዋቾችን ግንኙነት የሚያወግዘውን በዋናነት ፊት መሪ ሆኖ አደባባይ ላይ ወጥቶ እየተቃወመ ያለውን ግለሰብ አስመልክቶ ነው ወይስ ሌላ ሰው ነው? ራሱ ምን ያህል ነው እንጂ እኔ አሁን እየተቃወምኩ ያለሁት አሁን በአሁን ሰዓት ይሄ ሴት ለሴት የተቃራኒ ጾታ ግንኙነት በሀገር አቀፍ ደረጃ እኮ በሕግ የሚከለከል ነገር ነው። ሃይማኖታችንም አይፈቅድም፣ ባህላችንም አይፈቅድም፣ ካልቸራችንም አይፈቅድም። ግን ሰዎችን እንደዚህ እያልካቸው አንተ እሱ ጌ ሆኖ ግብረ ሰዶም ሆኖ ሌዝቢያን የመተቸት አቅም አለው ወይ? ይሄ በምን ሞራል ነው? በምን አቅም ነው? ችግር ያለባቸውን ሰዎች እኮ ችግር ካለባቸው አውቶ ማነጋገር እኮ። ግን እያስፈራራ እንዴት ብር ትቀበላለህ? እያስፈራራ እንዴት ትዘሙታቸዋለህ? እያስፈራራ እንዴት እንደዚህ ኑሯቸውን ያመሰቃቅላል? አሁን እኮ የብዙሃኑ ሴቶች ህይወት ተመሰቃቅሏል። ችግር ያለባቸው ችግራቸው ወጣቸው፣ ችግር ስላለባቸው ችግር የሌለባቸው ብዙ በሺዎች የሚቆጠሩ ሴቶች አሉ። አሁን የነሱ ቤተሰቦች በአጠቃላይ አንገት ደፍተዋል። ችግር ያለበትን ሰው አምጥተህ እራሱ ኃላፊነት ይወስዳል፣ ችግር ስላለበት ማለት ነው። ከተሻለ ይመከራል፣ ከተሻለ የሳይካትሪስት የህክምና ባለሙያ አለ፣ ከተሻለ ጸበል ይወሰዳል፣ ካልተሻለ በህግ ይጠየቃል እንጂ እሱ ማን ስለሆነ ነው እያስፈራራ የሚዘሙተው ብር የሚቀበለው? ቢሮ ካልመጣች ብሎ እኮ ቢሮ ጠራቸዋል። አሁን እቺ ቁም ነገር የምትባለው ቢሮ ካልመጣች ብሎ ቢሮ ነይና አውሪኝ አላት። አልመጣም ማለት ነው። ከእንደገና ደግሞ 100,000 ብር ካልሰጠሽኝ ስምሽን አጠፋዋለሁ ብሎ ምን ያህል በነገራችን ላይ ጀግኒት የሚባል የቴሌግራም አካውንት አለ። ጀግኒት የሚባል የቴሌግራም አካውንት አለው፣ የፌስቡክ አካውንት አለው፣ የቲክቶክ አካውንት አለው። ጀግኒት የሚባል እኔ ምን ያህል እኮ ምን እንደሚያደርግ እኮ አውቃለሁ። ግን እኔ ሰዎች ሲበደሉ ስለማልወድ ነው እንጂ እኮ እንደሌላው አሪፍ የመቀመጥ እችላለሁ። አዲስ አበባ ላይ ይታወቃሉ በደንብ እንደዚህ ከተበደሉ ሰዎች ጋር በመቆም ችግር ካለባቸው እኛ ማብረድ ችግራቸውን እንቃወማለን እኮ አብረን እኮ ነው ያለው። እንግዲህ ዳኜ ዘርጋን ከኔ በላይ አንተ ታውቀዋለህና በተመሳሳይ ጾታ ግንኙነት ለብዙ ዓመት ዋጋ ከፍሏል። ብሔራዊ ጋር እስከ መደብደብ የደረሰ በምን ማስረጃ ነው ተብሎ ብዙ ጊዜ ታስሯል። ዳኜ ዘርጋ ብዙ ሰዎች ታስሯል። ግን ምን ያህል ቢሮ እዛ ስቴዲዮም ጫካ ቡና ላይ ያለው ቢሮ ውስጥ የማይገባ ሴት የለም እኮ። ለምን? አንተ ለስቴዲዮም ቅርብ ስለሆንክ ሁሉንም ነገር ጠይቀህ መረዳት ትችላለህ። አንድ ጥያቄ ልጠይቅህ ደሬ። በዚህ አንተ ባህር ማዶ ነው ቅድም ስትነግረኝ የኢትዮጵያ ቡናን ቦክስ ቡድን ላለመቀጠሉ ምክንያት የሆነ ባህር ማዶ ከሄድክ ምን ያህል ጊዜ ነው? 2 ዓመት። አሁን በዚህ ዙሪያ ምንድን ነው ማረጋገጫ? ቢሮ ውስጥ የተለያዩ ሴቶች ያስገባ አያስገባ
በምን ማረጋገጫ ልታረጋግጥ ቻል? ስቴዲየም እኮ አብሬያቸው ነው የኖርኩት። እኔ አሁን ማንን ላምን እንደምችልና ማንን ላላምን እንደምችል አውቃለሁ። ማን ጤነኛ አስተሳሰብ እንዳለው አውቃለሁ። ማን እውነት እንደሚያወራ አውቃለሁ። ማን ውሸት እንደሚያወራ አውቃለሁ። ብዙ እውነት ተናጋሪዎች እንዳሉ ብዙ ውሸታሞች አሉ። ስቴዲየም ዙሪያን ከኔ በላይ አንተ ታውቀዋለህ። የምን ያህል እኮ ንጥር ያለ ነው። አሁን ለምሳሌ አሁን አንተ ስቴዲየም ዙሪያ ስለምትውል የምን ያህል እንቅስቃሴ አጠቃላይ ብሰማ ሁሉ ነገር ቅልብጭ ተብሎ ይነገራል። አሁን ለምሳሌ ምን ያህል በጣም ብዙ ሰዎች ይቃወሙታል። ግን ምንድነው አሁን ባለው እንትን ላይ አሁን የህግ አካላቶችን ሁሉ እያሳሳተ ሰዎችን ያሳስራል። የህግ አካላቶችን ማለት ነው። የህግ አካላቶች ከህብረተሰቡ የሚሰጣቸውን ጥቅም ተገን አድርገው ህጋዊ እርምጃ የሚወስዱት ምን ያህል የተሳሳተ መረጃ በመስጠት ብዙ የከተማችን ልጆችን አሳስረዋል። አሁን ለምሳሌ ቃላብን አሳስሮታል ከአንድ ሁለት ጊዜ። ቃላብ ደደቢ ካሳንቺስ ማለት ነው። ለምን ቃላብ ያልሞተ ሰው ነው። ደውለህ ቼክ ማድረግ ይችላል። ሰዎችም ቃላብ ጋር ደውለው ቃላብ ይሄ ነገር እውነት ነው ብሎ ቃላብ መጠየቅ ይቻላል ከአንድ ሁለት ጊዜ። አሁን ቃላብ የሰርግ ስራ ከመስራቱ ምንም የሚያደርገው ነገር የለም። ቃላብ ምን ብለህ ታሳስረዋለህ? ከእንደገና ሰብስቤን አወቀዋል። ሰብስቤ ጨርቆስ ያለው ስቴዲየም ዙሪያ የማይጠፋ ሰብስቤ ያለው ይባላል እና እሱም ታስሯል። በምን ያህል ምክንያት አቤል የሚባል ልጅ አለ። አቤል አለ የካሳንቺስ ነው። እሱም ታስሮ እንዳለ አይታወቅም። ሲቀጥል ደግሞ ተመስገን የሚባል ልጅ አለ። ተሙ ጎተራ ነው። ተመስገን የሚባል ልጅ ራሱ ለ26 ቀን ታስሮ ተፈቷል። አሁን እሱ እንደዚህ እያስፈራራ እስከመቼ ነው የሚቀጥለው ነው? ገባ? ሴቶቹን ምንድነው ምክንያቱ ለማሳሰር? እሱ አንደኛ የህግ አካል አይደለም ወይ ባለስልጣን አይደለም። በምን መነሻነት ነው እያሳሰራቸው ይገኛል የምትለኝ? አዎ በስፖርቱ ዘርፍ ከጸጥታ አካሎች ጋር በተደጋጋሚ ይገናኛል እሱ እና የጸጥታ አካሎች ብዙ ጊዜ ያው ከህብረተሰቡ ነው መረጃ የሚያገኙት። ትክክለኛ መረጃ ሲያገኙ ያን ሰው እርምጃ ይወስዱበታል። ምን ያህል ደግሞ እሱ በቅርብ አለ ተብሎ ስለሚታሰብ የተሳሳተ መረጃ እየሰጣቸው ለነሱ ሰዎችን እያሳሰረ ነው። አሁን የህግ አካላቶች ሁሉ ይሄን ነገር ደርሰውበታል። እኔ ራሱ አንዳንድ በጣም ጎበዝ የሆኑ የህግ አካላቶች አሉና እነሱ ደውዬው ዳውርቻቸዋለሁ። ምን እየተደረገ ነው? ወጣቱ በእንደዚህ አይነት ነገር በላይ ደጀን ጋር ሁሉ ደውዬለታለሁ። አሁን በላይ ደጀን በስፖርቱ ትልቅ ስራ እየሰራ ያለ ሰው ነው። በላይ ደጀን ጋር ሁሉ ምንድነው ምን ያህል እየሰራ ያለው ብዬ ቴክስት አድርጌለታለሁ። የአዲስ አበባ ስፖርት ኮሚሽን ኮሚሽነር ማለት ነው። አዎ የአዲስ አበባ ስፖርት ኮሚሽነር በላይ ደጀን ምንድነው እየተደረገ ያለው ተብሎ ይሁሉ ነገር አሁን ለምሳሌ ነዋይ መላጣው አለ። አሁን ነዋይ በወቅቱ እንትን ነበረ ምን ነበረ ስሙ ደቡብ ኮሪያ ሄዶ የተቃራኒ ጾታ እንትኖችን እየደገፈ መሳሪያ አውጥቶ ሊገለኝ አስፈራርቶኝ ብሎ ሚዲያ ላይ እየተናገረ ነበር። ምን ያህል ነዋይ ያለው ደቡብ ኮሪያ፣ ምን ያህል ያለው አዲስ አበባ። ከደቡብ ኮሪያ መጥቶ ነው አዲስ አበባ የሚያስፈራረው መሳሪያ ይዞ እና እንደዚህ አይነት ነገሮች ብዙ አሉና በጣም የህግ አካላቶችን እያሳሳተ ነው። ለእነሱም ኢንፎርሜሽን ደርሷቸዋል። እነሱ በሚያጣሩበት መንገድ ያጣራሉ። አሁን አንተ እንደው አንድ ጥያቄ ጠይቄ ነበር። አዎ ያልተመለሰልኝ ጥያቄ አለ። ጉዳዩ ወይም ሁኔታው ተፈጸመ ሲባል እዛ ልጅ አስገድዶ ደፈረ ባህር ዳር ላይ በሚል ፖስት ያደረከውም ጽሁፍ አለ ከነ ፎቶግራፍ። ሁለተኛ ይሄን ነገር በተደጋጋሚ ታነሳዋለህ። በወቅቱ አንተ ባህር ዳር ነበርክ ወይ ለሚለው ጥያቄ ምላሽ አልሰጠኝም ደሬ። በወቅቱ እኔ ባህር ዳር አልነበርኩም፣ አዲስ አበባ ነው የነበርኩት። ይሄ ያቡ የሚባል ልጅ ነው፣ የ15 ዓመት ልጅ ነውና ብዙ ጊዜ ምን ያህል ይዞት የሚዞረው ልጅ ነው ይታወቃል። ልጁ ባህር ዳር ከባህር ዳር ከመጡ በኋላ እኔ ሽምግልና ይዣቸው ነበረ። እነ ቢኒያንም ሰብስቤ ደብዳቤዎቹንም ተደብዳቢውንም ሰብስቤ ሽምግልና ይዤ እያወራን ነበረ ብዙ ነበርና ልጁም ቀረበ። አዎ ደፍሮኛል አለ ልጁ። ከዛ በኋላ እንዴት እንደዚህ አስፈራርተው ብለው ነው አይደለም ደሬ እኔ አንተ ነው አሻለ ምን ያህል እኮ እኔን ብዙ ቦታ ይዞኝ የሚዞረው ምን ያህል ነው የሚያበላኝ የሚያጠጣው ምን ያህል ነው እንዴት ምን ያህል ይሄን ባያረገኝ ኖሮ እኔ ይሄን እናገራለሁ ብሎ ልጁ ቃል በቃል ተናግሯል። ቃል በቃል ማለት ነው። እና ከዚህ በፊትም ምን ያህል የሚታማባቸው ነገሮች ነበሩ። እዛው ከረዩን ለምሳሌ ከረዩ የምታውቃቸው ሰዎች አሉ። በራስ መንገድ ሄደህ ማጣራት ትችላለህ። አስቴሮም ዙሪያ በራስ መንገድ ሄደህ ማጣራት ትችላለህ። ካሳንቺስ የሚያሉትን ሰዎች ብትጠይቅ ይሄን ነው የሚነግሩህ። በራስ መንገድ አጣርተህ ትደርስበታለህ። ለምን እኔ ከብዙ እውነቶች ጥቂት እውነት ብቻ ነው የምነግርህ። ለምን ያው እንትን እንዳያው ማለት ነው። ከብዙ እውነቶች ጥቂት ነው የምነግርህ። እሱን አንተ ልታጣራው እንደምትችል ስለማውቅ ገባ። ለምን ተገናኝተህ ማውራት አለብን ተባብለናል ፊት ለፊት። እኔ እንደውም ቲክቶክ ላይ ፊት ለፊት ቁጭ ብለን
ፊት ለፊት እንነጋገር። ለመሰለ እንደነገርኩ እኔ የተቃራኒ ጾታ እንትን በጣም አውጋጅ ነኝ። በጣም አውጋጅ ነኝ። በጣም በሀገራችን በካልቸራችን በሃይማኖታችን አይፈቀድም። ግን ሴቶቹን እያስፈራራ እንዴት እንደዚህ ያደርጋል? ገባል? እንዴት ይዘሙታቸዋል? ከእንደገና እንደው ይቀበላል። ጭራሽ እኮ ነው ማስፈራራቶኛል እኮ አኔ ማስፈራራቶኛል ባይዘው እናቴ ነው እንደዚህ አሁን ላይ ማለት ነው። አሁን ላይ ያው ቮይስ ልክልሃለሁ። ቮይስ አሁን ልክልሃለሁ። እናቴን እንደዚህ አባትን እንደዚህ ምናምን ብሎኝ ጭራሽ ሀገር ውስጥ እንደሌለው አውቆ ጭራሽ ያስፈራራኛል ማለት ነው። ጭራሽ እኔ እንጂ እዚህ ብኖር ያው እሱም አይሞክረውም። ገባ አይደለ? በቃ እናቴን አባትን ምናምን ብሎ በደንብ ቮይሱን ልክልሃለሁ። አሁን ልክልሃለሁ። እሺ ግን እንደው እዚህ ላይ ምን ያህል እኔ እስከማውቀው የተከበረ ባለትዳርና የሁለት ልጆች አባት መሆኑን አውቃለሁ። ይሄ አሁን ከምትነግረኝ ነገር ጋር ያለው ሁኔታ ያለው ነብራዊ ሁኔታ አይጋጭም ወይ? ትዳሩ ሽፋን ነው። አሁን ሌላ ነገር ማውራት አላስፈለገም እንጂ ለሽፋን እኮ የጓደኛው ሚስት ነው ወስዶ ያገባት። ስለዚህ አሁን ያ ማውራት ስለማያስፈልገው ትዳሩ ሽፋን ነው። ለመሰለ እዛች ጋር በየትኛውም መንገድ አሁን ከሆነ ጊዜ በኋላ መረጃ ሌላ መረጃ ይመጣል። ልክልሃለሁ ለአንተ ሰሞኑን የነበረውን ነገር ልክልሃለሁ። ቮይስም ልክልሃለሁ። የቁም ነገር ካሳን በየትኛውም መንገድ ማውራት ትችላለህ። ለምን አንተ ባለሙያ የስፖርት ጋዜጠኛ ስለሆንክ የማግኘት እንትኑ ሰፊ ስለሆንክ ታገኛታለህ። ያው አንተ ጋር መቅረቡ አይቀርም። አሁን ጌም አንተና ቁም ነገር ግንኙነት አላችሁ? ምክንያቱም በዚህ ዙሪያ አንድ የሱ የሴት ጓደኛ የሆነች ልጅን በዚህ በእርስ በርስ በተመሳሳይ ጾታ ግንኙነት እንዳለችበት መናገር እንዳጋጫችሁም ተደርጎ የተጻፉ አንዳንድ መረጃዎችን አይቻለሁ። አይ ነው ሴቶቹን ሲጀመር ሲጨርስም አላውቃቸውም። ይኸው ተበዳይ መሆናቸውን ብቻ ስለማቅ መጨረሻ ላይ ደውዬ ስልኳን አፈላልጌ ደውዬ አግኝቻታለሁ። ቁም ነገር አውርቻት አጋጣሚ ደግሞ የእሷን ፍቅረኛ አውቀዋለሁ። ሐዋሳ ማለት ነው። ፍቅረኛ ያላት ልጅ ናት። ልጅቷ ባለትዳር ናት። አሁን ፍቅረኛዋ ለጊዜው ታይላንድ ለስራ ሄዶ ነው እንጂ ልጅቷ ፍቅረኛ ያላት። በዚህ ላይ ደግሞ ልቧ የገረመኝን ነገር ልንገር። ስምሽን ነው ማጠፋው 100,000 ብር ካልሰጠሽኝ ምናምን ብሎ ሲያስፈራራት የፈለገ ነገር ታደርጋለህ እንጂ 1 ብር አልሰጠም አለችው። 1 ብር ማለት ነው። 1 ብር አልሰጠም፣ የፈለግከውን ነገር አድርግ። እኔ ዳናቴን የምጦርበት ቤተሰቦችን የማስተዳድርበት ብር ነው። እንዴት አሁን ከነዚህ ምስኪን 100,000 ብር ይጠይቃል? ይሄ ሀቅ ነው። ለምን ነገ አንተ ስለምትደርስበት ማለት ነው። እንደው 100,000 ብር የጠየቀበት መረጃ አለ ወይ? አዎ የቴሌግራም ያወራት እንትኑ አለ። የራሱ እኮ ነው ጀግኒት የሚለው ነገርኩት። በጀግኒት የሚለው ከምን ያብጭ እኮ ማንም ያወራቸው። ጀግኒት የሚለው የፌስቡክ አካውንት፣ የቴሌግራም አካውንት፣ የቲክቶክ አካውንት የምን ያለው። አሁን ደግሞ ከሚስቱ ጋር ሆኖ ፌክ አካውንት ከፍቶ በሌላ ፌክ አካውንት ሴቶቹን እያሸማቀቁ ነው። ሌላ ፌክ አካውንት ከፍቶ ደሬ እዚህ ላይ አንድ ሁለት ጥያቄዎችን ማንሳት ፈልጋለሁ። እዚህም የተጻፈ ጥያቄ አለ። እሱ እንደዚህ ከሆነ ለምን አብሮት ብዙ ጊዜ ያሳልፉ ነበረ? ጓደኛው እንዴት ሊያደርገው ቻለ? ከዛ በተረፈ ይህን ሁኔታ የሚያጠናክር አንተና እሱ አንድ ቤት ትኖሩ ነበር? አሪፍ ጥያቄ ነው የጠየቀኝ። በጣም አሪፍ ጥያቄ ነው የጠየቀኝ። ምን ያህል እኔ ቃላት እዮብ እንደዚህ ሰንበዲ ቁጭ ብለን እያወራን ይሄ ልጅ በቃ ገደል ሊገባ ነው፣ ህይወቱ ሊበላሽ ነው፣ እንታደገው በቃ እያየ ነው ገደል ከሚገባ እንታደገው ብለን መቼም እሙማንን መርዳት መልካም ነው አይደል? የተቸገረ ማገዝ አሪፍ ነው አይደል? ይሄ ልጅ እያየው ነው ከሚወርቅ ብለን ብዙ ነገር እኮ ሰፖርት አድርገን ብዙ ነገር አግዘናል። ብዙ ነገር ነገርኩ እኮ የኔ ቤት ሲሰራ ጠጠር የሚሸከመው ነው፣ ሲሚንቶ የሚሸከመው ነው። ግን ብዙ ነገር ሰፖርት ያደረግነው እኮ እሱም ተለውጦ ሰዎች እንዲለውጥም እንጂ ሰዎች እንዲጨፈልቅ አይደለም። ገባን? እኛ ምን ያህል የረዳነው ነገር አለ። አብረን በቃ ሰዎች እንዳይርሱ በቃ ከጎን ይሄ ሞራሉ እንዳይነካ እንዴ ትላልቅ። አሁን ለምሳሌ የዳኜ ሰርግ ላይ እኔ ሚዜ ነኝ አይደል? ምን ያህል ሰዎች ባገለሉ ሰዓት ሰርግ ይጁ ይጃሉ የዳኜ ሰርግ ላይ ማለት ነው። ለምን ሞራሉን ለመመለስ
ገባህ? ወደ ጤናው እንዲመለስ ከዛው አልፎ ወደ ጸበል ወሰድኩት ገዳም እንዲለወጥ ገባህ? ይሄ ሁሉ ነገር የተደረገው ምን ያህል ተለውጦ ብዙ በጎ አድራጎት ስርዓቱ ከኔ ጋር ሰርቷል። ይሄን ነገር የማሳየው ይሄን ነገር እሱ ከኛ ጋር አይቶ እሱም የተሻለ ዜጋ እንዲሆን ገባህ? አሪፍ እንዲሆን እንዲለወጥ ብለን እንደዚህ ስናደርግ እሱ ሰዎችን ከመለወጥ ይልቅ ይሄ ጭቆና፣ ግፍ፣ በደል ምን የሚታይ ነገር እኮ ነው። አሁን ምን ያህል ስፖርቱ አካባቢ ምን ያደርጋል? የሱ አስተዋጽኦ ምንድን ነው? ይሄ በስፖርቱ ዙሪያ እዛች ጋር እንደሄደው የእግር ኳስ ደጋፊዎች ማህበር ብሎ ይመሰርታል። ከዛ በኋላ የሆነ ያምታታል። እዛ ጋር ደግሞ ሄዶ የአትሌቲክስ ደጋፊዎች ፕሬዚዳንት ብሎ ያምታታል። እዛች ጋር አምታታ በቃ አምታታ በቃ የሆነ በቃ አምታታ ቆንጆ ነው። ግን ሰዎች እንዴት ትበድላለህ? ገባህ? እዛች ጋር እኮ እንደዚህ አይነት ነገር ሲያምታታ አምታታ ምናምን በቃ ሰው ብር ማግኘት ባለበት ያግኝ። ግን የሰዎችን ህይወት እንዲያበላሽ እድል አልሰጥም። ገባህ? የሰዎች ህይወት እንዲበላሽ አልፈልግም። ለምን ችግር ያለባቸውን ሰዎች ፊት ለፊት የማስረጃ ያለኝ ከሚያምጣው ብዙ የሴት ለሴት ቪዲዮ አለው እሱ እጅ ላይ እሱ ፎቶ አጠቃላይ ከቲክቶክ ላይ እያወረደው ካለው ያምጣ እና እኛ የምንቀው ችግር የለም እያልኩ አይደለም። ችግር አለ። ገባህ? ግን ለሆነ ሰንበዲ ብዙዎቹ መጨፍለቅ የለብህም ነው። ገባህ? ለምን እነዛ ሴቶች ብዙዎቹ ቤተሰባቸውን የሚያስተዳድሩ ሰዎች ናቸው። እኔ አላቃቸውም እኮ ግን ሁሉ ጊዜ ለእውነት ይቆማሉ። ገባህ? ከተበደሉት ከተገፉ ሰዎች ጎን ይቆማሉ። ለምን ያህል ይሄን ነገር ከማለት በፊት ብዙ ጊዜ በቴሌግራም አውርቼዋለሁ። ምን ያህል እንደዚህ እኮ ነው እኛ አንተን ስናግዝ አንተ እንድትለወጥ ይሄ ሁሉ ነገር ያደረግነው አንተም ተለውጠ ሰዎች እንድንለውጥ ነው። አንተም ተረድተህ ሰዎች እንድረዳ ነው። ችግር ያለባቸውን ሰዎች እንድታግዝ ነው ብለን በዚህ ልክ ነበር ሰውሮ የነበረው እና ይሄን ነገር ተለውጠ አንተ በቃ የሆነ የተመቻቸ ነገር ላይ ስትሆን ሰዎችን መርዳት ችግር ያለባቸውን አውጥተህ መናገር ገባህ? እሱ በጅምላ እየጨፈለቀ ቢዝነስ አድርገው በቃ ሽቀላ ቆንጆ ሽቀላ አድርገው ይሄ ነገር ደግሞ አልቀበልም። ለመሰለ ሁላችንም ሜዳ ልጆች ነው። ገባህ? እኔ አሁን ለምሳሌ እሰራለሁ ዱባይ ቢሮ አለኝ ልኬልሃለሁ። የቢሮዬንም የንግድ ፍቃዴንም ልኬልሃለሁ እንድታየው። ገባህ? እግዚአብሔር ይመስገን ለብዙ ዓመት ቻይና ነው የምሰራው። በየትኛውም መንገድ ምን ያህል እኮ የምረዳው ሰው እኮ ነው። እኔ እኮ የምረዳው እሱ ተለውጦ ሰዎችን እንዲረዳ ሰዎችን እንዲለውጥ ነው እንጂ ሰዎች እንዲበድል አይደለም። የምን ያህል እኮ ታውቃለህ ግፉ ሲንከባለል የመጣ ነው። ይሄ ሁሉ የአዲስ አበባ ልጅ በጣም ነው ያዘነበት። የእውነት ነው ብነግርህ የእውነት ለመሰለ ሁሉ በውስጥ መጥተው ከኔ ጋር እንደሚያወሩ አውቃለሁ። ደሬ ቀን ነው በቃ ይሄ የቀን ጉዳይ ነው። ከሱ ጋር በቃ አንቺንም በቃ አምኗል ሰው ገባህ? በቃ ወንድ ልጅ በቃ አምነናል ጊዜው አንተ ነው ከተባለ ሞራሉን ባነካውስ ወንድ የሌለበት ከተማ አስመሰለው እኮ ያ ሁሉ ወንድ አንገቱን ደፍቶ በተቀመጠበት ሀገር ላይ አይነኝ ወንድ ማለት አይቻልም። ሲቀጥል ደግሞ ማንንም ሰው ይሄ በግፍ እንድበድልም እኔ እንትን አለ እቃወማለሁ። ሰዎች እንዲበደሉ አልፈልግም። ገባህ? እንደነገርኩ የተመሳሳይ ጾታ ግንኙነት አስበው እኔ ዳኜ ሲታገር ከዳኜ በኋላ ሆኜ ብዙ ታግያለሁ። ገባህ? የሆነ ሰዎችን እስከ መደብደብ ደርሰናል። ገብቶሃል? መደብደብ ባይቻልም ግን ያው ስሜታዊ ሆኖ ትደብድባለህ። እኔ ዳኜ ምናምን ደብድበናል። እኔ ገጀራው ይባል ልጅ አይደል ደብድበናል። ግን ይሄ ቢዝነስ ያደረገው አየሁት። በውስጥ አውርቼው ሲብስ ነው ወደ እኔ እንደውም ቲክቶክ ላይ እንኳን አልመጣሁም እስካሁን ቲክቶክ ላይ አልመጣሁም። ለምን እውነቱን ይዤ ከእንደገና ቲክቶክ ላይ ከእንደገና እመጣለሁ። ለምን በጣም ብዙ ሰዎችን እየበደለ ነው። አስምሩበት። በጣም ብዙ ሰዎችን እያስለቀሰ ነው፣ እያሳዘነ ነው። ገባህ? ከሆነ ቢያንስ ቢበዛ ከ130% ችግር አለባቸው ነገር 70%ቱንም አብለጥ ጨፈልቃለን። አጠቃላይ ሴቶቹ ከዚህ በኋላ እግዚአብሔር ምን ብለ አንገት ይደፋል። ለምን ችግር ያለባቸው እሺ ጊዜ አንገት ይድፉ፣ ስራቸው ነው። ገባህ? ችግር የለባቸውስ ንጹሃን እኮ ነው እያስፈራራ ቢዘጉታቸው እያስፈራራ ብር አምጡ እያለ ሌዝቢያኖች እንኳን ችግር ስላለባቸው ከሱ ጋር ይዘሙታሉ። ችግር የለውም። ገባህ? ችግር የለውም ስራቸው ይሰጡታል በስነ ስርዓት። በጣም ነው የሚያስፈራራቸው በስነ ስርዓት። ያቺን እኮ ቁም ነገርን ሲያወራት እኮ ጓደኛዋን አጠገቧ ሩም ይዘው ነው ሲያወራት የነበረው። ቮይሱ ልክ ይላል ከጓደኛዋ ጋር ሆኖ ነው ምን ያህል ቁም ነገር ጋር የሚደውል እያስፈራራ ያው ሩም ይዘው ደውለው በቃ እናወራለን እሺ ምናምን እያለ ጓደኛዋንም ያገናኛታል እኮ ሩም ውስጥ ሆኖ ጓደኛዋም ታወራታለች ምን ያህል የሚያወራታል። አሁን ሩም ውስጥ መሆናቸውን በምን አወቅ? ጓደኛዋ ነገረቻት አለ ቁም ነገር ሩም ይዟት ገብቶ ማለት ነው። ሩም ይዟት ገብቶ አብረው እኮ ነው የላኩ ቮይስ ላይ በደንብ መስማት ይችላል። ልኬልሃለሁ ቮይሱ። ይሄ ቮይስ እኮ ለምን ያልኬለታለሁ እኔ እንደነገርኩ
ይኸውልህ እዛ አሁን በስፖርቱ ላይ የሚታወቁ ሰዎች አሉ አይደል? የነገርኩህ ናቸሎ አንተ በስፔሻል ኬዝ አግኝታቸው አውራቸው ይነግሩሃል። አቸሎ እኮ ለምን ያህል ዋጋ ከፍሏል እኮ ሁሉም ዋጋ ከፍሏል። አቸሎ ከፍሏል ጥይቷ እንደነገርኩህ ማለት ነው። አንተ ለስፖርቱ ቤተሰብ ቅርብ ስለሆንክ ነገም እኮ ደውለህ ታገኛቸዋለህ። የሆነ ቦታም ሻይ እየጠጣችሁ ማውራት ይችላል። እና እንደዚህ አይነት ግፍን አልቀበልም። ለዛ ነው ፊት ለፊት ወጥቼ የተጋፈጥኩት እንጂ እኮ እስካሁን በኔ ሶስት ቪዲዮ ተከዋል እኮ በኔ ለምን 30 አይሰራም ከፈለገ ለባ እውነት ግን እውነት ናት። ለዚህ ለሰራው ስራ አንድ ቀን ዋጋ ይከፍላል እርግጠኛ ነኝ። በዚህ ዙሪያ ማለት ነው ያው ከተማ ሀገሪቷ ላይ ህግና ህግ አስከባሪ ያለ እንደዚህ የሚፈጸሙ ነገሮች አሁን ምን ያህል ገባለው ብሏል። እንግዲህ ላናግረውና በምን ያው ያለው ሁኔታ በተለይ ህግና ህግ አስከባሪ ባለበት ሁኔታ አገር ላይ እንደዚህ አይነት ጉዳዮች መፈጸማቸው ንጹህ ከፖለቲካ ጋር ግንኙነት የሌላቸው ወጣቶች እንደዚህ አይነት ነገር መፈጸሙ ህዝብና መንግስት መካከል ያለውን ግንኙነት ይሻከር እንዲሆን ያደርጋል። ይሄንን እንግዲህ በዚህ ዙሪያ ምንድነው እነዛ ልጆች አለማጥፋታቸው ምን ማረጋገጫ አለ በሚለው ዙሪያ ቆይታ እያደረጋችሁ ጠብቁን። እኔ እሱን አነጋግሬ ልመለስ። እሺ